ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ ይህ የምክረግ ፕሮግራማችን ነው የምክረግ ፕሮግራማችን በፍሳ ማስታወቂያ እየተዘጋጀ በአማራ ሚዲያ ኮርፖሬሽን ዘወትር ሮብ ከቀኑ 7 ሰዓት እስከ 8 ሰዓት በቀጥታ እንዲሁም ቅዳሜ ከምሽቱ 2 ሰዓት እስከ 3 ሰዓት እና ሰኞ ከሰዓት ከ11 ሰዓት እስከ 12 ሰዓት በድጋሚ የሚቀርብ የንቃተ ህግ ፕሮግራማችን ነው በዛሬው ፕሮግራማችን ይዘነው የቀረብነው የመወያያ አርዕስት የማስረዳት ሸክም ወይም በእንግሊዘኛው burden of proofን በተመለከተ ከዚሁ ከስቱዲዮ በቀጥታ ማብራሪያ የሚሰጡልን አቶ ቢኒያም ዮሐንስ ይሆናሉ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን በመሸጋገሪያው በኋላ ወደ ውይይታችን እንመለሳለን አብራችሁን ቆዩ ምክረ ህግን አለማወቅ ከተጠያቂነት እንደማያድን ያውቃሉ ራስዎን ቤተሰቦንና የንግድ ድርጅቶን ከህግ ስጋት የሚጠብቁበት ሳምንታዊ ፕሮግራም ምክረ ህግ በሀገራችን ጸንተው በስራ ላይ የሚገኙ አዋጆች መመሪያዎች እንዲሁም በፌደራል ሰበር ሰሚ ችሎት የሚሰጡ ውሳኔዎች በህግ ባለሙያዎች ማብራሪያ የሚሰጡበት ሳምንታዊ ፕሮግራም ምክረ ህግ በዕለት ተዕለት ግንኙነቶ የሚገጥሞትን የህግ ጉዳይ በተመለከተ በሚቀርቡ የህግ ባለሙያዎች ምላሽ የሚያገኙበት የንቃተ ህግ ፕሮግራም ምክረ ህግ ይህንን የንቃተ ህግ ፕሮግራም በአጋርነት አብረውን በመስራት ምርትና አገልግሎቶን እንዲያስተዋውቁ በአክብሮት እንጋብዛለን ምክረ ህግ ሳምንታዊ የቴሌቪዥን ፕሮግራም ዘወትር ረቡዕ ከቀኑ 7 ሰዓት እስከ 8 ሰዓት በድጋሚ ቅዳሜ ምሽት ከ2 ሰዓት እስከ 3 ሰዓት እንዲሁም ዘወትር ሰኞ ከቀኑ 11 ሰዓት እስከ 12 ሰዓት በአሚኮ ወደናንተ ይደርሳል ምክረ ህግ በፍሳ ማስታወቂያ ስራና በአማራ ሚዲያ ኮርፖሬሽን በትብብር የሚቀርብ የንቃተ ህግ ፕሮግራም አብረውን ይስሩ ምክረ ህግ በስልክ ቁጥራችን 0911 78 5404 ይደውሉ ምክረ ህግ ወደ ውይይታችን ተመልሰናል ተመልካቾቻችን ቀደም ሲል ከማስታወቂያው በፊት ሳስተዋውቅ እንደሰማችሁት የዛሬ የመወያያ አርዕስታችን የማስረዳት ሸክምን በተመለከተ ከዚሁ ከስቱዲዮ ማብራሪያ የሚሰጡልን አቶ ቢኒያም ዮሐንስ ይሆናሉ አቶ ቢኒያም ዮሐንስ እንኳን ደህና መጡ እንኳን ቆያችሁ መልካም አቶ ቢኒያም ዮሐንስ ማን ናቸው ለምትሉን አቶ ቢኒያም ዮሐንስ በህግ የመጀመሪያ ዲግሪያቸውን እንዲሁም በአካባቢና የመሬት ህግ ሁለተኛ ዲግሪያቸውን ያገኙ እንዲሁም በከፍተኛ ፍርድ ቤት በዳኝነት 6 አመት በአማራ ብሔራዊ ክልላዊ ጠቅላይ ፍርድ ቤት ደግሞ በ9 አመት በዳኝነት አገልግሎት ያገለገሉ በአሁኑ ሰዓት ደግሞ በአማራ ብሔራዊ ክልላዊ ጠቅላይ ፍርድ ቤት በምክትል ፕሬዝዳንት ማዕረግ የጠቅላይ ፍርድ ቤቱ ፕሬዝዳንት አማካሪ በመሆን ያገለገሉ የሚገኙ የህግ ባለሙያ ናቸው ጥሪያችን አክብረው ስለመጡ በፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ስም በድጋሚ ምስጋናዬን አቀርባለሁ እኔንም ስለጋበዛችሁኝ አመሰግናለሁ መልካም የዛሬው የመወያያ አርዕስታችን እንግዲህ በቀደም ሳስተዋውቅ ሰምተዋል የማስረዳት ሸክም ይላል እንግዲህ የህግ ቋንቋ ነው ለተመልካቹ ደግሞ እንግዲህ ሸክም ይወረደልኝ ከሚል ካማረኛው ነው እንግዲህ ማስረዳት የሚለው ደግሞ እንግዲህ ከዛ አንፃር burden of proof ይላልና ይሄን ከማየታችን በፊት ግን እንደው ወደ ማስረዳት ስንሄድ ማስረጃን ሳይነኩ ማለፍ ስለማይቻል እንደው ማስረጃ ከሚለው ብንጀምር ለተመልካቾቻችን እንደው ማስረጃ ምን ማለት ነው ከሱ ብንጀምር እሺ አመሰግናለሁ ያው ብዙ ጊዜ ፍርድ ቤት ስራዎች ማስረጃን መሰረት ያደረጉ ናቸው የሚሰጡ ውሳኔዎችም አጠቃላይ ሂደቱ ማስረጃ መሰረት ያደረገ ስለሆነ ቅድሚያ ማስረጃ ምንድነው የሚለውን ማየት ተገቢ ይሆናል ስለዚህ ማስረጃ ምንድነው ስንል ማስረጃ ማናቸውም ፍሬ ነገር ነው ያንድን ሁኔታ ወይም ያንድን ክስተት መፈጠር አለመፈጠር መፈጸም አለመፈጸም መከሰት አለመከሰት የምናረጋግጥበት ፍሬ ነገር ማስረጃ በራሱ ፍሬ ነገር ነው ስለዚህ ተፈጽሟል ወይስ አልተፈጸመም አሁን በቀላሉ ለመገንዘብ ያህል ማስረጃ ከመረጃ በምን ይለያል መረጃ ለውቀት የሚሆን እንደ ኢንፎርሜሽን የምንሰጠው ነገር ሊሆን ይችላል ነገር ግን ማስረጃ ለውሳኔ ሰጪ አካላት ለውሳኔ አሰጣጥ በሚያመች መልኩ ያንድን አከራካሪ ፍሬ ነገር
መፈጸም አለመፈጸም ለማረጋገጥ የሚቀርቡ ፍሬ ነገሮችን ማስረጃ ብለን ልንይዛቸው እንችላለን የማስረጃን መኖር ማስፈላጊነት የበለጠ ለመረዳት ከተለያዩ ጉዳዮች ጋር አንደኛ ማስረጃ አገናዝበን ማየት ይኖርብናል ማስረጃ ፍሬ ነገር ነው አንድ ፍሬ ነገር አለ ሌላው ደግሞ አከራካሪ ፍሬ ነገር ሊኖር ይገባል ፋክት ኢሹ ተከራካሪ ወገኖች የሚለያዩበት ጉዳይ ወይም በተለምዶ ጭብጥ ብለን የምንለው ነገር አለ ጭብጥ ይኖራል ከዛ ቀጥሎ የሚመጣው ይሄንን ጭብጥ ለማስረዳት ወይም ለማረጋገጥ የሚመጡ ፍሬ ነገሮች ሬሌቫንት ፋክትስ ቱ ፋክትስ ኢን ኢሹ ምንላቸው ነገሮች አሉ ከዛ መጨረሻ ምን ይባላል ሬሌቫንሲ ከመጣ በኋላ ተቀባይነት ያላቸው ወይ እነዚህ ማስረጃዎቹ ማለት ነው ፍሬ ነገሮቹ በህግ ፊት ተቀባይነት ያላቸው ናቸው ወይ ፍርድ ቤት ቀርበው ፍርድ ቤት ሊቀበላቸው የሚችሉ ናቸው ወይ ሚዛን ይደፋሉ ወይ እና የማስረዳት በርደን ኦፍ ፕሩፍ ከዚህ በኋላ የሚመጣ ጉዳይ ይሆናል ማለት ነው መልካም ማስረጃን ከዚህ አንፃር ካየን እንግዲህ በእኛ በሀገራችን በኢትዮጵያ አሁን የተገበረ ባለው ህግ እንደው የማስረጃ አይነቶች ስንት ናቸው ሊባሉ ይችላል እንደው አይነት በአይነትም ካሉ እንደው ቢያብራሩልን እሺ የተለያዩ ሁኔታዎችን መሰረት በማድረግ ማስረጃን በተለያየ መልኩ ልንከፍለው እንችላለን የመጀመሪያው ልንከፍለው የምንችልበት ነገር ማስረጃው ወይም ፍሬ ነገሩ ሊያስረዳው ከሚፈልገው ፍሬ ነገር አንፃር ያለው ግንኙነትን በተመለከተ ሪሌሽንሺፕ ቢትዊን ዘ ፋክት ኤንድ ዘ ፋክት ኢን ኢሹ ሚለውን ይዘን ማስረጃን በሁለት እንከፍለዋለን ቀጥተኛ የሆነ ማስረጃና ቀጥተኛ ያልሆነ ማስረጃ ቀጥተኛ የሆነ ማስረጃ ምንለው በስሜት ህዋሶቻችን ሴንስ ልናደርገው የምንችለው ልናየው ልናሸ ቀጥታ ግንኙነት ያለው ማለት ነው አሁን ሰው ገድሏል አልገደለም በሚል ክርክር ላይ ሲገድል አይቻለው እንዲህ ሲል አይቻለው እነዚህ ቀጥተኛ ምስክሮች ናቸው ቀጥታ እንለዋለን ነገር ግን ከጉዳዩ ጋር ከአከራካሪው ፍሬ ነገር ጋር ቀጥተኛ ግንኙነት የሌላቸው ይልቁንም አካባቢ ሁኔታን የሚያስረዱ ነገር ግን የዛ ድርጊት መፈጸም አለመፈጸምን የሚያመለክቱ የማስረጃ ሲሆን ደግሞ ቀጥተኛ ያልሆኑ ማስረጃዎች ወይም አካባቢ ማስረጃዎች ብለን ልንከፍላቸው እንችላለን ዳይሬክት ኢንዳይሬክት ኦር ሰርከምስታንሻል ኤቪደንስ ብለን በዚህ ልንይዘው እንችላለን ሌላው ደግሞ ማስረጃዎቹ ለፍርድ ቤት የሚቀርቡበት መንገድ እንዴት ነው ለፍርድ ቤት የሚቀርበው የሚለውን አይተን ሁለት ወይም በሶስት ልንከፍለው እንችላለን የመጀመሪያው የተለመደው የቃል ማስረጃ ይሄ የሰው ማስረጃ የሚለው ጋር ተመሳሳይ ነው የሰው ማስረጃ ምንለው ማለት ነው ኦራል ቴስቲሞኒ ምንለው ነው ምስክር የምስክሮች ቃል ምንለው ይሄ ሰዎች ምስክሮች ፍርድ ቤት ቀርበው ወይም ሌላው ሞዴል ተዘጋጅቶላቸው ከፍርድ ቤት ውጭም በሆነ ሁኔታ ሊሆን ይችላል ቃላቸውን የሚሰጡበት ነገር ነው ስላከራካሪ ፍሬ ነገር ቃላቸውን የሚሰጡት ቃል ምንድነው ማስረጃ ነው ማለት ነው ይሄ የሰው ምስክር ወይም የቃል ማስረጃ እንለዋለን በሌላ በኩል ደግሞ ማስረጃዎች በሰነዱ ነው ተዘጋጅተው ተሰንደው ሊገኙ የሚችሉ ሁኔታ ሊኖር ይችላል ስለዚህ ሰነድ ማስረጃ የሚባሉት ማለት የሰነድ ማስረጃ እንላቸዋለን ማለት ነው ያው ሰነድ ማስረጃ ሌሎቹ ከዚህ ጋር ተያይዘው ይነሳ ገላጭ ማስረጃ ኦር ዲሞንስትሬቲቭ ኤቪደንስ ምንለው ማለት ገላጭ ማስረጃዎች እነዚህ ደግሞ ዳኛው ራሱ ኦብዘርቭ እንዲያደርግ እንዲታዘብ አሁን ወንጀል የተፈጸመበት መሳሪያ ሊሆን ይችላል በኤግዚቢት ቀርቦ ዳኛው ራሱ ሊያዩ ይችላል ወይም የኦዲዮ የቪዲዮ ኦዲዮ ቪዥዋል ሆኖ ከዚህ ጋር የተያያዙ የፎረንሲክ ገላጭ ሆኑ ማስረጃዎች ብለን ማስረጃን በዚህ ከሚቀርቡበት አንፃር የሰው የሰነድና የገላጭ ማስረጃዎች ብለን ከፋፍለን ማየት እንችላለን ማለት ነው እዚህ ላይ ያው በፍትሐብሔር ስነ ስርዓት ህጉ ላይ የተቀመጠ ነገር አለ ዳኞች ፍርድ በሚሰጡበት ጊዜ የአጨቃጫቂ የሆነውን ጉዳይ ከችሎትም ወርደው ሂደው አይተው ማስረጃ ሊሰበስቡ የሚችሉበት ሁኔታ አለ ይሄ ከየትኛው ማስረጃ ነው ልንመዝነው ምንችል እንደው ተመልካቾቻችንም ምን ጊዜም ፍርድ ሲሰጥ ከችሎት ላይ ብቻ ላይሆን ስለሚችል ህጉም ስለሚፈቅድ አከራካሪ የሆነውን ነገር ዳኞች ሄደው ባይናቸው ተመልክተው የሚሰበስቡት ሁኔታም ሊኖር ስለሚችል ከየትኛው ነው እንደው በዚሁ እንንከው ብዬ ነው በቃ ይሄ ማስረጃ አሁን የፍትሐብሔር ስነ ስርዓት ህግ ቁጥር 272 ላይ የሚያስቀምጠው ነው እንደነዚህ አይነት ማስረጃዎች ፕሮሶ ቨርባል ይባላል ፍርድ ቤቱ የቀረቡት ማስረጃዎች በቂ ሳይሆኑለት ለውሳኔ አሰጣጥ አስቸጋሪ ሲሆኑ ወይም ፍትሃዊ ውሳኔ ለመስጠት አከራካሪውን ጉዳይ ከቦታው ድረስ ሂዶ ማየት የሚገባው ሲሆን ይሄ ከዲሞንስትሬቲቭ ታይፕ ኦፍ ኤቪደንስ ከገላጭ ማስረጃ ነው ለመደበው የምንችለው ዳኛው ቦታው ድረስ ሂዶ አሁን እየተጣሉበት ያለው ጉዳይ የድንበር ጉዳይ ከሆነ ድንበሩ እንዴት ነው ከዚህ ለኩ እንደዚህ ብሎ ራሱ ኦብዘርቭ የሚያደርገው ነው ኦብዘርቭ አድርጎ ግን ዝም ብሎ ይመጣል ማለት አይደለም ፕሮሶ ቨርባል የሚባል አለ ያንን የታዘበውን ነገር በወረቀት ላይ አስፍሮ
የመዝገቡ አካል ፈርሞ የመዝገቡ አካል ያደርገዋል ማለት ነው ያኛው ዶክመንቱ ለሌላ ቦታ ሌላ ወደ በላይ ፍርድ ቤት ሲሄድ እንደ ዶክመንታሪ ኤቪደንስ ሊታይ ይችላል ለመጀመሪያ ደረጃ ፍርድ ቤቱ ግን ለዳኛው ግን ገላጭ ማስረጃ ነው ያንን አይቶ ውሳኔ ላይ መድረስ ይችላል ስለዚህ ፍርድ ቤት ላይ የሚቀርቡ የሰውና የሰነድ ማስረጃዎች ብቻ ሳይሆኑ ዳኞች አሁን ካቅምም ከሁኔታም አንፃር አልመች ይያለ ነው እንጂ በእያንዳንዱ ጉዳይ ከየቦታው መሄድ አይቻልም ነገር ግን የግድና አስፈላጊ በሆኑ ጉዳዮች ላይ ተግባራዊ ይደረጋል ዳኞች ከቦታው ድረስ ሄደው ቦታውን አይተው ብዙ ጊዜ በፍትሐ ብሔር ክርክር እርሶም በተጠቀሱት አግባብ ይሄ የድንበር ገፋኝ እንደዚህ ያፈሰስክብኝ ምን የሚሉ ክርክሮችን በተመለከተ የሚመጡት ማስረጃዎች አጠራጣሪ በሚሆኑበት ጊዜ እንግዲህ ባለሙያው ጽፎ የሚልካቸው ማስረጃዎች አጠራጣሪ በሚሆኑበት ጊዜ ወይም ዳኞች ተጨማሪ ግብአት ለውሳኔያቸው ተጨማሪ ግብአት እናገኛለን ብለው ባሰቡ ቁጥር ህጉም ክፍት እንደሆነ ለተመልካቾች ግንዛቤ ለማድረግ ነው አሁን እንደነዚህ አይነት ማስረጃዎች ከማስረጃ ሰጪ ተቋማት ሲመጡ ተከራካሪ ወገኖች ሐሳባችሁ ምንድነው ተብሎ ይጠየቃሉ አሁን ብዙ ጊዜ ተቃውሞ ያነሳሉ በአግባቡ አልታየልኝም እንደዚህ ያልሆነም በሌለውበት ነው እንደዚህ ነው አሁን ድጋሚ በተደጋጋሚ እየታዘዘም ውጤቱ ተመሳሳይ ከሆነ ወይም ለበላይ አካልም ተልኮ ማለት የወረዳው ካዩ በኋላ የዞኑ ተብሎ ይባል ከዛ ሲባል አስቸጋሪ ሁኔታ የሚፈጠር ከሆነ ዳኞቹ ከቦታው ሊሄዱ ይችላሉ ማለት ነው ስለዚህ በማስረጃው ላይ አጠራጣሪ ነገር ካለ ወይም ውሳኔ ለመስጠት የግድ ሂደን መመልከት የሚያስፈልግ ከሆነ ዳኞች ሄደው ከማየት የሚከለከሉበት ሁኔታ የለም ነው መልካም ጥሩ እንግዲህ የማስረጃ አይነቶችን በዚህ መንገድ ካየን እንግዲህ በኢትዮጵያ የህግ ስርዓት ውስጥ የማስረጃ ህግ ተለይቶ እስካሁን እስከ ቅርብ ጊዜ ድረስ አልጸደቀም እንዴው ካልጸደቀ በምን አግባብ ነው የማስረጃ ህግ እየተተገበረ ያለ አሁን ባለው አሰራር እሺ አሁን እንግዲህ ያው ኮዲፋይ የሆነ ተጠቃሎ የማስረጃ ህግ ተብሎ ይወጣ የለንም የንግድ ህግ የፍትሐ ብሔር ህግ የቤተሰብ ህግ ይያል እንዲያለ የስነ ስርዓት ህጎችም እንደምንወጣው የማስረጃ ህግ ግን እስካሁን ወጥቶ ስራ ላይ ያልዋለ ከ1960ዎቹ መጨረሻ ጀምሮ በረቂቅ ደረጃ ያለ በየጊዜው እየተሻሻለ ረቂቁ እስካሁን አልጸደቀም በስራ ላይ ማልዋለም ስለዚህ አሁን ስራ ላይ ያዋል ነው ያለው የማስረጃ ህግ ወይ መርህ ከየት ነው ምንጩ ካል አንደኛ የተለያዩ ህጎቻችን መሰረታዊና የስነ ስርዓት ህጎቻችን በውስጣቸው የማስረጃ ይዘት ይዟል አሁን የስነ ስርዓት ህጎችን ስናይ የፍትሐ ብሔር ስነ ስርዓት አንቀጽ 137 256 263 246 እና ተከታዮቹ ካየናቸው ማስረጃ እንዴት ለፍርድ ቤት ይቀርባል ማን ያቀርባል የሚለውን ያስቀምጣሉ የወንጀለኛ መቅጫ ስነ ስርዓት ህጉንም ስናየው ከ133 134 137 142 141 140 የመሳሰሉት ስለ ማስረጃ ይይዛሉ ሌሎች መሰረታዊ ህጎች የሚባሉትም በቤተሰብ ህግም በንግድ ህግም የተለያዩ ህጎች የማስረጃ ይዘት ያላቸው ህጎች ይዘዋል ስለዚህ አንድ ምንጩ ነው አሁን የማስረጃ ህግ ብለን እየተተገበርን ያለ ነው ምንም እንኳን ኮዲፋይ ባይሆንም በየህጎቻችን ተበታትነው የሚገኙ የስነ ስርዓትና መሰረታዊ ህጎቻችን ላይ የሚገኙ የማስረጃ ህግ ደንቦች ናቸው ስለዚህ ይሄ አንዱ የማስረጃ ህግ ምንጫችን ይሆናል ማለት ነው ሌላኛው ደግሞ ዓለም አቀፍ ህጎችና ስምምነቶች አሉ ኢትዮጵያ ያጸደቀቻቸው የተቀበለቻቸውና የሀገሪቱ አንድ አካል አድርጋ የተቀበላቻቸው ህጎች አሉ ከሰማያዊ መብት ጋር የተያያዙም ሊሆን ይችላል ከሌሎች ጉዳዮችም ጋር እነዛ ላይ የማስረጃ ሁኔታ ስለ ማስረጃ ያሉ ትሮችን ድንጋጌዎችን ቀጥታ እንቀበላለን አሁን እዚህ ጋር ለምሳሌ የሚያገለግለን የህፃናት ኮንቬንሽን ኦን ዘ ራይትስ ኦፍ ዘ ቻይልድ ሰርድ ምንለው ላይ ማስረጃዎች የፍርድ ቤት ክርክር ሂደቶች በሙሉ የህፃናት መብት የሚያስጠብቅ መሆን አለባቸው ነው ስለዚህ አሁን ማስረጃ ስትቀበል የህፃናትን መብት በሚያስጠብቅ የነሱን ራይት ፕሮሞት የሚያደርግ መልኩ ሊሆን ይገባል እንደነዚህ ያሉ በተለያዩ ዓለም አቀፍ ስምምነቶች ላይ ድንጋጌዎች ላይ ያሉትን እነሱን አፕላይ ያደርግን ስራችንን እንሰራለን ነው ሌላው ሶስተኛ እንደ እንትን ልንቀበል የምንችለው ዓለም አቀፍ የዳበሩ ልምዶችና ተሞክሮች አሉ በዓለም አቀፍ ደረጃ ይሄ ጀስት ኮግንስ ምንለው ምንድነው ከስተመር ኢንተርናሽናል ሎ ስታተስ ያገኙ መርሆች አሉ አሁን ለኛ ሀገር የህግ ስርዓት ውስጥ በወንጀል ጉዳይ ላይ ከጥርጣሬ በጸዳ ሁኔታ ማስረዳት የሚል መርህ አናገኝም ነገር ግን ዓለም ላይ ተግባራዊ ይደረገው የተደረገ ያለው ፕሩፍ ቢዮንድ ሪዝነብል ዳውት የሚለው ነው ስለዚህ ይሄንን መርህ እኛም ወደ ህግ ስርዓታችን አምጥተን እየተገበረው ነው አሁን የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎትም በወንጀል ጉዳይ ላይ የግድ ይሄንን መከተል እንዳለብን የምን ማስረጃ ምዘና መርህ ከጥርጣሬ በጸዳ መልኩ መረጋገጥ አለበት የሚለውን አንዱ ይሄ ስለዚህ ዓለም አቀፍ
ተሞክሮችና ልምዶች ኢንተርናሽናሊ አክሴፕትድ ሩልስ ኤንድ ፕሪንሲፕልስ ኦፍ ኤቪደንስ ሎ እነዚህን አንድ የማስረጃ ህግ ምንጮች ናቸው አሁን የመጨረሻው ብለን ልንወስደው የምንችለው ደግሞ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጣቸው ውሳኔዎች በሌሎች ፍርድ ቤቶች አስገዳጅነት ይዘት አላቸው ሰበር ሰሚ ችሎቱ ስለዚህ ማስረጃን በተመለከተ የሚሰጠው ውሳኔ አስገዳጅ ሆኖ በበታች ፍርድ ቤቶች ነው ስለዚህ አሁን ማስረጃ ምዘና መርህን ሳይከተል የሚሰጥ ውሳኔ መሰረታዊ ህግ ተፈጸመበት ነው ብሏል ስለዚህ ይሄ ውሳኔ እንደ ህግ ትርጉም ወስደን የምዘና መርሁ ምን መሆን መቻል አለበት የሚለውን በዛ ውሳኔው ላይ በተቀመጠው አግባብ እንቀጥላለን ማለት ነው ስለዚህ ለማጠቃለል ያህል መሰረታዊና የስነ ስርዓት ህጎቻችን ዓለም አቀፍ ስምምነቶች የጸደቁ ዓለም አቀፍ ተግባራዊ የሚደረጉ ሩልስ ኤንድ ፕሪንሲፕልስ እና በፌደራል ሰበር ሰሚ ችሎት በፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሚሰጡ የህግ ትርጉም ይዘት ያላቸው ውሳኔዎች ለማስረጃ ህግ መሰረት ነውን በእነሱ መሰረት አድርገን እየሰራን እንገኛለን መልካም ጥሩ ውይይት እያደረግን ነው ተመልካቾቻችን በዚህ ጉዳይ ላይ እንደው ሐሳብ አስተያየት ወይም ጥያቄ አለን የምትሉ በቀጥታ የስልክ መስመራችን 058 320 81 28 ብትደውሉልን ምላሹን እንሰጣለን ስልክ ቁጥሩን ደግመዋለሁ በስክሪኑም ላይ እንደምትመለከቱት 058 320 81 28 ላይ ሃሎ ብትሉን ጥያቄያችሁን ብታቀርቡልን ከዚሁ እንግዳው ምላሽ ይሰጡልናል ማስረጃን የማስረዳት ሸክምንና ከማስረጃ ጋር ፍርድ ቤቶች እንዴት ነው የሚመዘኑ የሚሉትን ያላችሁን ጥያቄ የህግ ባለሙያ ምትሆኑ ትችላላችሁ ከሚነሳው ሐሳብ እንጨምራለን የምትሉትም ካለ እንቀበላለን መልካም ወድ ስልክ አለን ሃሎ ሄሎ አቤት ሄሎ አቤት እሺ ጥያቄዎትን እስኪ ባጭሩ ጥያቄ ከመሬት ጋር የተያያዘ ነው የውርስ መሬት ማለት እኔ ተማሪ ነኝ እናታችን አቶ ሹመት ከሞጣ ዛሬ ውይይት እያደረግን ያለ ነው የዚህ የመሬትን ጉዳይ ሳይሆን የማስረዳት ሸክምን በተመለከተ ስለሆነ ይሄንን ይዘን በመንመጣበት ጊዜ በሌላ ጊዜ ቢደውሉልን ዛሬ ይዘነው የቀረብነው አርዕስት ሌላ ስለሆነ ስለደወሉ እናመሰግናለን በሌላ ፕሮግራም ቢደውሉልን እሺ መልካም ባለ ሁለት ሳምንት በፊት የነበረው የመሬት ውይይታችን ላይ እሱን መሰረት ተደርጎ ነው ወደ ውይይታችን እንመለሳለን እንግዲህ የማስረዳት ሸክም የሚለው ያርዕስታችን የመወያያ ያርዕስታችን የማስረዳት ሸክም ነው እና እንደው የማስረዳት ሸክም ምን ማለት ነው የሚለውን እስኪንየው ማስረዳት ሸክም ምን ማለት ነው እንደው በትርጉም ካለው እርግጥ ነካክተናል ከንተኑ ሀለ ጀምረን ማስረጃ ብለን እንትን ስንል እንደው የማስረዳት ሸክም ምን ማለት ነው የማስረዳት ሸክም ማለት አንድ ግዴታ እንዲፈጸምለት የሚጠይቅ ወገን ያ ግዴታ እንዲፈጸም ለሱ መፈጸም ያለበት ስለመሆኑ ማስረዳት አለበት አሁን የፍትሐ ብሔር ህግ ቁጥሩ 2000 እና 2001 ላይ እንደምናየው ዋን ሃሌስ ሻል ፕሮቪት በፍትሐ ብሔር ጉዳይ ግዴታው እንዲፈጸምለት የሚፈልግ ወገን የግዴታው መኖርና ለሱ ሊፈጸምለት የሚገባ ስለመሆኑ ማስረዳት መቻል አለበት የማስረዳት ግዴታ ምን ነው ይሄንን ነው በማስረዳት ግዴታ በወንጀልና በፍትሐ ብሔር ጉዳይ የተለያየ ነው ልዩነት አለው በፍትሐ ብሔር ጉዳይ ሲሆን የፍትሐ ብሔር ስነ ስርዓት ህግ ቁጥር 263 እንደሚያሳየው ምን ጊዜም ከሳሽ ሆነ ወገን ነው በመርህ ደረጃ ከሳሽ ሆነ ወገን የማስረዳት ግዴታ አለበት ክስ ያቀረበ ብር አበድሬው ነበር ብድሩን ስላልመለሰ ይክፈለኝ ብሎ ክስ ያቀረበ ወገን ያ ብድር የለብኝም የሚል መልስ ከሰጠ ምን ማድረግ መቻል አለበት የማስረዳት ግዴታ አለበት ምን ብሎ ብድር አለ ወይስ የለም እሱ ለሱ ሊመልስለት የሚገባው ብድር አበድሯል ወይስ አላበ ስለዚህ ይሄንን የማስረዳት ግዴታ የሚሆነው የማን ነው የከሳሽ ወገን ነው ይሄ በመርህ ደረጃ ነው ግን ልዩ ሁኔታ ደግሞ አለ ተከሳሹ የግዴታውን መኖር አምኖ ነገር ግን ግዴታዬን ፈጽም ያለው የሚል አይነት ይዘት ያለው ክርክር አፈርማቲቭ ዲፌንስ የሚባል አይነት ክርክር ካቀረበ የማስረዳት ግዴታው ወደ ማን ይዞራል ወደ ተከሳሹ ይዞራል አሁን በያዝነው ጉዳይ ላይ ብድር አለ ወይስ የለም ነው አሁን አልተበደርኩም ካለ ቅድመ የማስረዳት ግዴታው የሚሆነው ወይም ሸክሙ የሚያርፈው ከሳሹ ላይ ነው ግዴታ አለ የሚል ወገን ማድረግ መቻል አለበት ነው ማስረዳት አለበት ነው መርሁ ነገር ግን ተከሳሹ አዎ ተበድሬዋለሁ ነገር ግን መልሼ ከፍያለሁ የሚል ከሆነ ኦኬ መበደሩን አልካደም ከፍያለሁ ነው ስለዚህ ምን ሆነ ዞረበት ማለት ነው
የማስረዳት ግዴታው ከከሳሽ ወደ ማን ይዞራል ነው ወደ ተከሳሽ ይዞራል ነው አሁን የማስረዳት ግዴታው ወይም የማስረዳት ሸክም ሲባል አንደኛው አስረድቶ ሌላኛው ያስረዳ ማለት አይደለም ቅድሚያ ማስረዳት ያለበት ማን ነው የሚለው ነው እንጂ ሁለቱም ምስክሮቻቸውን አቅርበው ማሰማት መቻል አለባቸው እዚህ ጋርም ግልጽ መሆን መቻል ያለበት ነገር አለ ከሳሽን የማስረዳት ግዴታ ያለበት ተብሎ ምን ጊዜም የከሳሽ ምስክር ነው ቅድሚያ መሰማት ያለበት የሚል አይደለም ነው አሁን ያው አቋረጥኩት እንጂ ባለው ተሞክሮ ማለት እንግዲህ የፍርድ ቤት ክርክሮች የሚመሩት በጸደቁት ስነ ስርዓት ህጎች ነው እና ብዙ ጊዜ እንግዲህ ተመልካቾቻችንም እንደሚያውቁት ከሳሽ ሆነ ወገን የመጀመሪያ ሁሌ ከሳሽ ሆነ ወገን ማስረጃ እንደሚያሰማ ተከሳሽ ቆይ የኔማ ምስክር ቆይ በኋላ ነው የተከሳሾች ሲያልቅ ነው ክርክሮች ሲጀመር እንደው የሚሆነው እነሱ የሚያስቡት ማለት ነው እንዲያም ሆኖ ደግሞ ችሎቱን የሚመሩት ዳኞች ያ ክርክር የቀረበላቸው ዳኞችም አንዳንዴ ይሄንን ሁኔታ ሲተገበር አይታይም እና መጀመሪያ እንግዲህ እጭብጥ አያያዝ ከሚለውም ላይ ወደ ኋላ እንመጣበታለን ከዛ ላይ ተነስቶ ነው ምስክሮችም ማስረጃዎችም መሰማት የሚጀምሩት እና ብዙ ጊዜ የተከሳሽ ተሟጦ ይሰማ የሚባል ነገር አለና ይሄ አዚሁ ጋር አብረው እንዲመልሱልን ብዬ ያው አሁን እንግዲህ ያው ተጠቃሉ ያለ ኮዲፋይ የተደረገ የማስረጃ ህግ አለመኖሩ አንድ እንትን ነው ነገር ግን ከኢንተርናሽናሊ ሪኮግናይዝ ከሆኑ ፕሪንሲፕሎች ኦር መርሆች ተነስተን ስናየው አንድ የስልክ እንቀበልና እንቀጥላለን ሄሎ ሄሎ አቤት ያቅርቡልን ስልክ ጥያቄዎትን ድምጽ ጨመር ያድርጉ አይሰማም አሁን ይሰማል ድምጽ ጨመር አድርጉ አቶ አማኑኤል ሄሎ እሺ ሰላም ነው እስቲ ጥያቄዎትን ባጭሩ ያቅርቡልን ወየ አቤት ሄሎ እሺ ከሳሽ ነው ተከሳሽ ነው በደንብ ማስረዳት ያለበት ምን እስኪ እንደገይ ድገሙት ምኑን ማስረዳት ያለበት ከሳሽ ነው ተከሳሽ ነው ከሳሽ ነው ሸክሙ ተረድቶ ተሸክሞ ማስረዳት ያለበት ጥያቄው ግልጽ ነው የሚጠይቁት ነገር ነው እሺ ሌላ ጥያቄ ከሌለውት ምላሹን ይከታተሉና አቶ አማኑኤል ከባህር ዳር እናመሰግናለን እሺ አንድ ጥያቄ አለኝ እሺ የይዞታ መሬት ፕሮግራም ምን ቀን ነው በጣም ቀን ላይ ስለሚሆን ፕሮግራማችሁ ለሰዓት አይመችም ወይ ማታ የሚደገምበት የይዞታ መሬት እንግዲህ ካሁን በፊት የተሰሩ ፕሮግራማችን ከአማራ ሚዲያ ኮርፖሬሽን ዩቲዩብ ላይ ስላሉ ከሱ ጋር ቢያዩት መልካም ነው ሌላውን ግን የምንሰራውን ፕሮግራም ሰዓቱን በማስታወቂያ እንገልጽላችኋለን ያው እሺ ገጠር ይዞታ መሬት እሺ እናመሰግናለን አማኑኤል ከባህር ዳር ያው አሁንም ተጠይቀው የነበረው ነው ከሳሽ ነው ተከሳሽ ነው ሸክም ያለበት ነው በደንብ ማስረዳት ያለበት ነው መልካም እዛውን ቀጥል ማስረዳት አሁን ያየነው ነበር ያየነው ነበር ይህ ማስረዳት ግዴታ ያለበት ወገን ማን ነው ማስረጃ የሚቀርበው ቅድም አይተናል አከራካሪ ሆነ ጭብጥ ወይም ፍሬ ነገር ሲኖር ነው መጀመሪያ ይሄ ፍሬ መደረግ አለበት ዋላ ጥያቄ ነሳለ ስለለፈውና መልካም እዚህ ላይ እንየው አሁን ማናቸውም ክርክሮች ፍሬ ነገር ኮርተርስቶን የሚባለው ጭብጥ ነው እያከራከራቸው ያለው ጉዳይ ምንድነው ምክንያቱም አትቫሪያንስ ካልሆኑ ክርክር የለም ማለት ልዩነት ከሌላቸው ማስረጃ ያስፈልግም ማለት ነው አሁን ማስረጃ የማያስፈልግባቸው ጉዳዮችም አሉ እሱን ኋላ ማየት እንችላለን ስለዚህ የሚያከራክራቸው ጉዳይ ምን እንደሆነ መጀመሪያ መለየትና መቀመጥ መቻል አለበት ሰፊ ክርክሮች ከሆኑ ክርክሮች ሁሉ ጭብጦቹ ከወጡ ያው ግማሽ ምንድነው ችግሩ ዌል ዲፋይንድ ሆነ ግማሽ በግማሽ እንደ ተፈታ ይቆጠራል ስለዚህ ጭብጥ አያያዝ ላይ ነው ጥንቃቄ መደረግ ያለበት ነው የሚያለያያቸው ነገር ምንድነው ከዛ ያኔ ማስረዳት ግዴታ ያለበት ማን ነው ከዛ ወደ ማስረጃ ነው የምንገባው ልክ ነው ስነ ስርዓቱ ቅድሚያ ከሳሽ ያቀርባል የሚል 263 ላይ ሌላ ነገር ካልመጣ በቀር ከሳሽ ያቀርባል ነው በመህር ደረጃ ይሄንን ነው እንቀበለው የሚገባ ነገር ግን ቅድሚያ ማስረዳት አለበት ማለት ቅድሚያ እሱ ምስክር የግድ መሰማት መቻል አለበት ማለት አይደለም መጨረሻ ላይ ማስረጃ ሲመዘን ማስረጃ በመመዘንበት ሰዓት የማስረዳት ግዴታውን እሱ ተወጣል ወይስ አልተወጣም ቅድሚያ የማስረዳት ግዴታ ያለበት እሱ ነው ያን ግዴታውን በአግባቡ ተወጣል በሚፈልገው የማስረጃ መጠልክ ስታንዳርድ ኦፍ ፕሩፍ ምንለው ነገር አለ በሚፈልገው ደረጃ ያህል አስረድቷል ወይስ አላስረዳም ነው አሁን ብዙ ጊዜ
የተከሳሽ ምስክሮች ከተሰሙ ቀድሞ ከተሰሙ ከሳሽ ምስክሮች እንደዚህ ሊሆን ይችላል የሚል ነው ከሳሽ ምስክር ያቀርብ ተከሳሽ ምስክሮችን ይዘው ይቀርባል ቅድሚያ መስማት ያለበት የተከሳሽ ነው እየተባለ ብዙ ጊዜ መመላለሶች ይፈጠራሉ ነገር ግን ያው ክርክሮችን የሚያጓትተው አንዱ ጉዳይም ይሄ ነው ወይ ከፊል ምስክሮች ይመጣሉ ከፊሎቹ ይቀራሉ የዛ ደግሞ ስለዚህ ዋናው መታየት ያለበት ግን የሁሉም ማስረጃ ይሰማል ቅድሚያ የሱ የግድ እሱ መሰማት ያለበት አሁን ማስረጃ የሚሰማው ከሳሽ ካቀረበው ማስረጃ ላይ ተነስተን አይደለም ተከሳሽ ማስረጃ የሚያሰማው ከሳሽ ምስክሮች የሰጡትን ቃል መሰረት አድርጎ አይደለም ምንም መሰረት አድርጎ ነው ጭብጥ የተያዘው አስቀድሞ የተያዘውን ጭብጥ ነው እሱ ለማስረዳት የሚጠበቅበት በዛ ጭብጥ ልክ ነው ከሳሽ የሚያስረዳው የተከሳሽ ምስክር ምን አለ አይደለም የሱ ምስክሮች ጭብጡን በተመለከተ ምን ያስረዳሉ ነው ልክ ነው ለአሰራር እንዲመች የከሳሽ ምስክሮች ቅድሚያ ለአሰራር ይመቻል ተጠቃሉ አንድ ላይ ሲመቹም ኋላ ለመመርመር ይመቻል የተከሳሽ ይያል እሱ ልክ አይሆንም ኋላ ለመመዘንም ራሱን የቻለ እንቅፋት ይኖረዋል ነገር ግን ተጠቃሉ የመጀመሪያ የተከሳሽ ተሰምቶ ኋላ የከሳሽ ቢሰማ የማስረዳት ግዴታውን ሸክሙን ተወጣል አልተወጣም የሚለውን የምናየው በመዘናው ወቅት ነው ስለዚህ አስፈላጊ ከሆነ ማለት ምንም የሚያመጣው ነገር ከሌለ የከሳሽ ምስክሮች እየተንጠባጠቡ የሚያስቸግር ነው የተከሳሽ ምስክሮች ግን የሚመላለሱ ከሆነ የተከሳሽን ቅድሚያ ሰምቶ ኋላ የከሳሽን መስማት ከመቀጠል የሚከለክል ነገር የለም አው ያው በተለምዶ እንግዲህ ብዙ ጊዜ አሁን ለዚህ ለመዝገቦች መጓተት ምንም አንዱ የሚሆነው የከሳሽ ክስ አቀራረብ የተከሳሽ መልስ አሰጣጥ እንዳለ ሆኖ ችሎት ላይ ያሉ ዳኞች መዝገቡን የሚመረምሩ ዳኞች ጭብጥ ፍሬም በሚያደርጉበት ጭብጥ በሚያወጡበት ጊዜ የሚያዘው ጭብጥ ለመዝገቡ ተሎ ልባት ለማግኘት ነገ በይግባኝ የሚሰጠው ውሳኔ ላለመቀየር ትልቅ አስተዋጽኦ አለው ብለን እናምናለን እዚህ ላይ አንዳንዴ ዳኞችም ችሎቱን የሚይዙት ዳኞችም ጭብጥ አወጣጥ ላይ መሰረታዊ የሆነ የህግ ስህተት ሲፈጽሙ ይታያል እንደው ስልክ እንቀበል ሄሎ ማን ልበል ከየት ነው ከደቡብ ወሎ ካላላ ወረዳ ማን ልበልስ እንደዋሊ እሺ እስቲ ጥያቄዎትን በፍርድ ቤት ውሳኔ እንዴት ማግኘት ያሉ ማለት ነው ውሳኔ ያሰተኝ እርሻ በሽማግሌ ያጣጣል የሚል የፍርድ ቤቱ ዋና የፍርድ ቤት መረጃ እስቲ እየተንቀሳቀሱ ያዋሩን እስኪ አይሰማም ይቆራረጣል እስኪ አጠር አድርገው ይንገሩን ጥያቄዎትን ማስረጃም ምዘናም በተመለከተ የፍርድ ቤት ውሳኔ በፍርድ ቤት መረጃ ተከፈተ ያሉ በሽማግሌ አስታርቀን በሚል መርህ ባልተጠቁ የፍርድ ቤት መረጃ ሳይወስን የሽምግልናው ከላይ ፍርድ ቤት ሄሎ አንዴ አዳምጡን ለሽምግልና ቅድሚያ ሰጥቷል ማስረጃ ያያለ ነው ጥያቄዎት የፍርድ ቤት ውሳኔ መረጃዎች ይያዙ የሽማግሌው ሰነበት ባንታረቁበት መረጃ እየተሰማን አይደለም የሰነር መረጃ ባላያዙ ሄሎ አቤት ይቆራረጣል እስኪ አንዴ ለመጨረሻ ጊዜ እየተንቀሳቀሱ ያዋሩን እስኪ ጥያቄዎትን ያቀርቡልን ተንቀሳቀሱ ማስረጃ ምዘናን በተመለከተ ነው እየጠየቅኳለሁ እሺ በፍርድ ቤት ውሳኔ ትዕዛዝ የህግ ባለስልጣን ሊቀመንበርና መሬት አስተዳደር አታፍለናል እያለ እየመሰከረ እሺ የሐሰተኛ መረጃ በሽምግልና አስታርቀናል የሚል የታረንበት የሰነድ መረጃ በመዝገብ ባልተያዘበት የህግ መረጃዎቹን ትቶ
በሽምግልና የታረነውን ተመስክሯል ብሎ የህግ መርህ ባልተከተለበት ውሳኔ ተሰጠ። ይሄ እንዴት ይታያል ማለት ነው? መልካም ምላሹን እንሰጣለን። እንግዲህ ከማስረጃ ምዘና አንፃር ያነሱትንና በሽምግልና እርቅ የተባለውን ምላሹን ይከታተሉ። እናመሰግናለን። እሺ እኔም አመሰግናለሁ የተከበሩት። ያው እንደምንም እንግዲህ ለመስማት ሞክረናል። የሽምግልና ጥያቄያቸው ገብቶኛል። ግልጽ ነው። መልካም እሺ እንመልሰው። የጠየቁት ጥያቄ ፍርድ ቤት ማስረጃ እንዲሰጥ ትዕዛዝ ሲሰጥ የቀበሌ ሊቀመንበርና የመሬት ኮሚቴዎች በሽምግልና ታርቀዋል እያሉ እኛ ግን አልታረቅንም እያል እንደዚህ አይነት ማስረጃ እየተሰጠ እየተወሰነብን ነው። ከዚህ አንፃር ማስረጃ ምዘነው ምን ይሆናል? ከዚህ አንፃር ነው ጥያቄያቸው ይመስለኝ። መልካም አይተነው ብንሄድ ይሻላል። አንደኛ ቅድም ስናነሳው ነበር የፍርድ ቤት ማስረጃ እንዲሰጥ ትዕዛዝ ሊሰጥ ይችላል። አሁን የቀበሌ ሊቀመንበርና የመሬት ኮሚቴዎች አብዛኛው ክርክራችን እንግዲህ አሁን አማራ ክልል ውስጥ የገጠር መሬት ነው መሬትን የሚመለከቱ ክርክሮች ናቸው። ማስረጃ ሰጪ ተቋሞቻችንም የቀበሌ መሬት አጠቃቀም ኮሚቴዎችና የወረዳ መሬት አስተዳደር ጽህፈት ቤቶች ናቸው። ስለዚህ ከዛ ማስረጃ ሲመጣ በመጀመሪያ ደረጃ እንዲቀርብ የሚፈልገው ተሰንዶ የተቀመጠ ማስረጃ ነው። ይህ መሬት የማን ነው ድንበር ገብቷል አልገፋም የሚሉት እንዳሉ ሆኖ ተሰንዶ የተቀመጠ ማስረጃ ካለ ያኔ የሚመለከተው አካል ሰንዶ ያስቀመጠው ማስረጃ ካለ ነው። ሌላ ደግሞ ያው ፍርድ ቤቱ ቦታው ድረስ ሄዶ ማጣራት ስለማይችልና ምስክሮችም ውሳኔ ለመስጠት ፍትሃዊ ውሳኔ ለመስጠት አስቸጋሪ ሲሆን አሁን እንዳልነው ግፊት አለ ወይስ የለም መሬቱ የማን ነው የሚለውን አጣርታችሁ ቦታው ድረስ ሄዳችሁ ላኩ የሚል ይመጣል። ስለዚህ እንትኖቹ መላክ ያለባቸው በትዕዛዙ መሰረት በፍርድ ቤት በሰጠው ትዕዛዝ መሰረት መሆን መቻል አለበት ነው። ታርቀዋል ለሚል ከመጣ የታረቁበት ሰነድ አብሮ ሊመጣ ይገባል። አሁን ብዙ ጊዜ እነሱም ተከራካሪ ወገኖች አምነው የፈረሙበት የታረቁበት አሁን እንግዲህ ጉዳዩን አናውቀውም በተያዘው ጉዳይ እንትናልን እንችላለን። ካሁን በፊት ታርቀው መሬቱን ይዘውት ምናምን የቆዩ እነዚህ ናቸው ሚል አይነት እንትን ሊሰጥ ይችላል። አልታረኩም ብሎ የማስረዳት ኃላፊነቱ የሱ ነው የሚሆነው። ነገር ግን አስታርቀናቸዋል ከሆነ አትስፖት አስታርቀናል በዚህ አስማም ተልከናል ከሆነ የታረቁበትን ያው እርቅ እንዴት ፍርድ ቤት ይቀርባል የሚለው አለ። ፍርድ ቤት ቀርቦ ስምምነታቸው መሆኑን ተጠይቆ አረጋግጠው ነው መጽደቅ ያለበት ነው። ስለዚህ አሁን እንደ ሁኔታው ሊለያይ ይችላል። አሁን አስታርቀናቸዋል ከሆነ የታረቁ ስለመሆኑ እነሱ ማረጋገጥ መቻል አለባቸው። እነሱ አልታረቅንም የሚሉ ከሆነ ምንድነው ጉዳዩ የመጣው ማስረጃ እንደ ማስረጃ ሊያዝ አይችልምም አይገባምም። ስለዚህ ያለውን ፊርማም ሆነ ዱካምን ይመርመርልን የኛ አይደለም ሚል ሌላ መከራከሪያም የማንሳት መብታቸው ተጠበቀ ነው ማለት ነው። እዚህ አንፃር ማለት እንችላለን ፍርድ ቤት እስካልጸደቀ ድረስ አሁን ለፍርድ ቤት የተላከ ከሆነ ምርመራ ሁሉ ውስጥ መግባት አያስፈልግም። አልታረቅንም እኛ እናውቅም እኛ እርቁን እንዲጸድቅብን አንፈልግም የሚሉ ከሆነ እርቁ እርቅ ነው የሚሆነው። ወደ ምርመራም ወደ ምንም አይገባም። አሁን ሌላ ጊዜ ታርቀው ነበር ከተባለ ግን አሁን ታርቀው ነበር አልነበረም ወደ ማስረጃ እነሱ ያልታረቁ ስለመሆኑ ፊርማቸውንም ምናቸውንም ወደዛ ሊገባ ይችላል ነው። በዚህ ተረሰነው ኮለ ጥያቄውን በዚህ ልክ መልስ መልካም ጥሩ ምላሽ ነው የተሰጠው። እንግዲህ ከማስረዳት ሸክም አንፃር በፍትሐ ብሔርና በወንጀል ላይ ቅድምም ስንለው ነበር የሚዛን ደፊነት ደረጃ ልኬትና ከምክንያታዊ ጥርጣሬ የጸዳ ልኬት ይባላልና ለወንጀል ከምክንያት በቃ ጥርጣሬ በጸዳ መልኩ ወንጀል ፈጽሟል የሚለው አካል ማስረዳት እንዳለበት ነው። የፍትሐ ብሔርም የሚዛን ደፊነት ደረጃ ይሄ ምን ማለት ነው? እንደ ሁለቱን ባንድም በሌላ መንገድ ስንላቸው ነው ቆየን እንደው ከዚህ አንፃር ምን ማለት ሁለቱን ልዩነታቸው አሁን የወንጀልና የፍትሐ ብሔር ጉዳይ ከክርክር ይዘቱ አሁን ህግን ለሁለት ይከፋ ህግ አሁን ከማን ክርክር ያቀርባል ውጤቱ የክርክር ውጤት ምንድነው የሚለውን ይዘን ህግን ለሁለት እንከፍላለን በሰፊው የፍትሐ ብሔርና የወንጀል። የፍትሐ ብሔር ጉዳዮች የገንዘብ ነክ መብቶች ናቸው። የጥቅም የመብት ጥያቄዎች ናቸው። ብዙ ጊዜ ተከራካሪዎችም ግለሰቦች ናቸው። መንግስት የክርክሩ ላይ ተሳታፊ ቢሆንም እንደ አንድ ግለሰብ ነው የሚቆጠረው እንጂ በመንግስትነት ካፓሲቲው አይደለም። እንደ ግለሰብ ተቆጥሮ እንደ አንድ ህግ ሰው ተቆጥሮ ነው የሚከራከረው። ክስ አቅራቢዎች ግለሰቦች ናቸው። መጨረሻ የሚሰጠው ውሳኔ በክርክሩ መጨረሻ ላይ የሚሰጠው ውሳኔ ያው ገንዘብ ልታገኝ ይገባል መብት ልታገኝ ይገባል ላይገባም እንደዚህ ከዚህ ጋር የተያያዙ ናቸው። ከመብትና ከኢኮኖሚ ጥቅም ጋር የተያያዙ ናቸው። የወንጀል ጉዳይ ሲሆን ግን ይለያል። የወንጀል ጉዳይ አንድ ወንጀል ተፈጸመ ሲባል ተፈጸመ የሚባለው በተጎጁ ላይ አይደለም በአጠቃላይ በሀገሪቱ ህዝቦች ላይ ነው። ስለዚህ በወንጀል ጉዳይ ላይ ክርክሩ በመንግስትና
በተከሳሽ ግለሰቦች የህግ ሰዎችም ሊሆኑ ይችላል በእነሱ መካከል ነው ሊሆን የሚችለው ስለዚህ ከክርክሩ በኋላ መጨረሻ ላይ የሚሰጠው ውሳኔስ ምንድነው ካል እንደ ፍትሐብሔሩ ቀላል የመብትና የገንዘብ ብቻ አይደለም ነፃነትን የሚገድቡ ህይወትን የሚያሳጡ የገንዘብ ጥቅም የሚጎዱ ሊሆኑ ይችላሉ ነገር ግን በዋነኛነት ነፃነት እስራትና ሞት ናቸው የሚፈረደው ነው ስለዚህ ሁለቱ የተለያየ የክርክር አቀራረቡ የማስረጃ አቀራረብና ሚዛኑም ለሁለቱ የተለያየ ነው የሚሆነው ጥንቃቄ በጣም ትልቅ ጥንቃቄ የሚያስፈልገው በወንጀል ጉዳይ ነው አሁን ውጤቱ ስናየው ለምንድነው እሱ ቁጥሩ ነው ውጤቱ አስከፊ ስለሆነ ነው በወንጀል ጉዳይ ላይ ሪቨርሰብል ሊመለስ ሊተካ የማይችል ጉዳይ ነው ውሳኔው ሊተካ አሁን ገንዘብ ሰው በፍትሐብሔር ይወሰነበት ገንዘቡን ሰርቶ ሊያገኘው ይችላል ነገር ግን ወንጀል ፈጽሟል እሺ አንድ ስልክ እንመልስና የመጨረሻችን ስልክ ነው ሄሎ አሎ ጤና ይስጥልን ማንን በል ከየት ነው ፈቲያ ከድር ከደሴ እሺ ጉዳዩን መንግስት አቆም ንብረት ባለቤት ነበርኩ መንግስት አቆለኔ ተከታታይ እስቲ መጀመሪያ ምንድነው በማስረጃ ጉዳይ ነው ጥያቄሽን ያቀርብሽልን ያለሽው እሺ እና ያልተባት የሚል ቤተሰብ ተፈታይ ሙሉ ማስረጃ ያለ ካሳን በተመለከተ ነው የቤተሰብ ክርክር ነው ካሳ በተመለከተ ማለት ነው የቤተሰብ ውርስ ነው ሌላ ካሳ የመንግስት ካሳ የቤተሰብ ውርስ ነው ለእንግዲህ ተደረገ ካሳ ተሰጥቷል እሺ ከዛ እኔ ሙሉ ማስረጃ ላይ ተሰጥቶኝ ወረደ አይገባሽም ብሎ ወሰነብኝ የ5 ዓመት ታሪክ ነው ከዛ ሲወስንብኝ ወልደን ተወሰነብኝ ዳስ ይታበራ መጣሁ የፍርድ ቤቱን ጠበቃ እየነበረ የኔ ጠበቃውን ምንም አልሰሙትም ጉዳዩን እኔ ሙሉ ማስረጃ ያለኝ ለነሱ ነው የወሰነላቸው ሙሉ ማስረጃ ካለ ታዲያ ወደ ላይ ወደ ቀጣዩ ፍርድ ቤት በይግባኝ ደረጃ ሄዳችሁ ነበር ታበር ደስ ትራንስፈር ነው እንደሞ ወደ ከፍተኛ ፍርድ ቤት ሄድ ነው መልካም አሁን ዝሮ በተያዘ ጉዳይ ላይ እዚህ ላይ አስተያየት መስጠት ስለማንችል ማስረጃን በተመለከተ ግን እንደው የማስረዳት ጉዳይን በተመለከተ የሰነድ ማስረጃ የሰው ማስረጃ አሟልተሽ አቅርበሻል አንቺ አሁን ሙሉ ማስረጃ አለ መልካም እንግዲህ የተሻለ ማስረጃ ያለው ወገን በሚያቀርባቸው ክርክሮች በፍርድ ቤት አሸናፊ ይሆናል ተብሎ ነው የሚጠበቀው ፈቲያ እንግዲህ ስለደወልሽ እናመሰግናለን ጉዳዩ በፍርድ ቤት የሚታይ ከሆነ በዚህ በሚዲያ ላይ እኛ በተያዘው ጉዳይ ላይ መስጠት የዳኞችንም ነፃነት የሚነፍግ በመሆኑ ከማስረጃ አንፃር ምን ሰጠውን ማብራሪያ እንድትከታተይ እንጋብዛለን ስለደወልሽ ከልብ እናመሰግናለን ያው በሚዲያ ላይ እንግዲህ እርሶም እንደሚያውቁት የተያዘን ጉዳይ እኛም እንትን ማለት ስለሌለብን ከዛ አንፃር ማስረጃን በተመለከተ እንድትከታተል ነው ከዚሁ ከጀመርነው ጉዳይ በወንጀል ጉዳይ ለምን ጥብቅ ማስረጃ መዘና ስርዓት ይከተላል የሚለው ነው ያው የውጤቱ አስከፊነት ነው ከመጀመሪያ ስንነሳ ክርክሩ ሁለት እኩል ባልሆኑ ሰዎች መካከል ነው ሁለት እኩል ባልሆኑ ማለት መንግስታዊ አቅሙን ይዞ ነው የሚከራከረው ማስረጃ በመሰብሰብ ረገድ የመንግስትን ሪሶርስ ነው ዩቲላይዝ የሚያደርገው ችግር የለበትም ከፖሊስ ጀምሮ ከአቃቤ ህግ ይሄን ሁሉ ይተቀማል ለምስክር አበል ለመክፈልም ለማድረግ ችግር የለበትም ተከሳሽ ደግሞ ግለሰብ ነው አንድ ግለሰብ ነው በግለሰብ ደረጃ ነው ስለዚህ ክርክሩ መጀመሪያም እኩል ባልሆኑ ሰዎች መካከል የሚደረግ ክርክር ነው አሁን የማስረጃ ህግ አንዱ አላማው ፐርፐዝ ብለን የምንወስደው እንደነዚህ ያሉ ኢኒኳሊቲዎችን ማረም ነው አሁን ይሄ እኩል ያልሆኑ ሰዎች ናቸው እንዴት ነው ምንል ከሚያርምበት መንገድ አንዱ ጥብቅ የሆነ የማስረጃ ምዘና ስርዓት በጉልበቱ ፈርጠም ባለው ላይ ይጥላል ማለት ነው ህጉ ስለዚህ አሁን ወንጀል ተፈጽሟል የሚል አካል ወንጀሉ ስለመፈጸሙ በአግባቡ ጥርጣሬ በማይፈጥር መልኩ ማስረዳት መቻል አለበት ማለት ነው ሁለተኛው የውጤታቸው ነው በወንጀል ጉዳይ እንዳለው በመጨረሻ ውጤቱ ጥፋተኛ ነው ብለን የምንወስንበት ከሆነ ህይወቱን ወይም ነፃነቱን የምናሳጣው ብዙ ጊዜ መቀጫም ይኖርዋል የገንዘብ ጥቅም ይኖርዋል ነገር ግን ነፃነቱና ህይወቱን አሳጥተ ነው ልንመልሰው አንችልም አሁን ያየን ነው
ከብዙ አመት ከ30 ከ40 አመት በኋላ በአሜሪካ ፍርድ ቤቶች ነፃ ተብሎ ተለቀቁ ይባላል ያኔ ባከነባቸውን ጊዜ በምንም ልናካክሱ አንችልም ይባስ ብለን ደግሞ መንገላቸው ከሆነ መጨረሻ እውነቱ ሌላ ቢሆን የሞተን ሰው መመለስ አይቻልም ስለዚህ በእያንዳንዷ የወንጀል ክርክር ላይ ጥብቅ የሆነ የማስረጃ ምዘና ሂደት ነው የምንከተለው ነው ስለዚህ አሁን መጀመሪያ ከማስረዳት ግዴታ እንምጣ የወንጀልና የፍትሐብሔር ልዩነት ስላለው ማለት ነው በፍትሐብሔር እንዳየነው ከሳሽ የሆነ ወገን ምን ጊዜም የማስረዳት ግዴታ አለበት ነገር ግን ተከሳሹ ፖዚቲቭ ዲፌንስ ካነሳ የማስረዳት ሸክሙ ወደሱ ይዞራል የተከሳሽ ከሳሽነትንም ጨምሮ ማለት የተከሳሽ ከሳሽነት ከስን ተመሳሳይ ነው ደክስ ስለሚታይ ማለት ነው በወንጀል ጉዳይ ግን ምን ጊዜም የማስረዳት ሸክሙ ቅድሚያ የማስረዳት ሸክሙ የማን ነው የአቃቤ ሕግ ወይም የመንግስት የከሳሽ ምን ጊዜም የከሳሽ ወገን ነው አሁን አንዳንድ ህጎች አሉ የማስረዳት ግዴታን ወደ ተከሳሽ ያዞራሉ በርደን ኦፍ ፕሩፍ ሽፍት አድርጓል ተከሳሽ እና ብሉ አንዳንድ ነገሮች ፕሪዘምፕሽን ኦፍ ኢኖሰንስን ጥሷል የንጹህ ነው የመገመት መብትን የጣሰ ነው ምን የሚል አሚጥስ አይደለም አሁን ሙግት ይቀርብበታል እሱን ነው እንደዛ ራሱ ለማለት በርደን ኦፍ ፕሩፍን ሽፍት አድርጓል ለማለት በወንጀል ጉዳይ አንድ ወንጀል ተፈጽሟል ለማለት ሶስት ሁኔታዎች መሟላት ያለባቸው የሐሳብ ክፍል የድርጊት ክፍልና የህግ ክፍል ነው ህግ ክፍሉ ተጠቅሶ ቀርቧል የድርጊትና የሐሳብ ክፍልና አቃቤ ሕግ ማስረዳት አለበት ነገር ግን አንዳንድ ወንጀሎች ላይ በወንጀሎች ልዩ ባህሪ የተነሳ የሐሳብ ክፍሉ ማስረዳት አይቻልም በምሳሌነት የሚነሳ የሙስና ወንጀል ነው የሙስና ወንጀል ላይ ሐሳቡን ማስረዳት አይችልም ከባድ ስለሆነ ማለት ነው ከድርጊቱ ውስብስብነት ወይም ባህሪ አንፃር ስለዚህ ህጋውጭ ምንድነው የሚያደርገው የድርጊቱን መፈጸም ካረጋገጥክ ሐሳቡን ሆን ብሎ እንደፈጸመው የሙስና ወንጀሎችን ለመፈጸም ብሎ ሆን ብሎ አስቦ እንደፈጸመው ይቆጠራል የሚል የህግ ግምት ያስቀምጥለታል ይሄ ማለት ግን በርደን ኦፍ ፕሩፍ ወደ ተከሳሽ ዙሯል ማለት አይደለም ተከሳሽ ፍርድ ቤት ቀርቦ ክሱን ከካደ ምንድነው መሆን መቻል ያለበት ከሳሽ ወገን ያስረዳል ከሳሽ ወገን ምንድነው የሚያስረዳው ሁሉንም ነው ማስረዳት ያለበት ድርጊቱን የፈጸመው ስለመሆኑም ሐሳብ ክፍሉን የሚያመለክት ማስረጃ ካለው ምን ማድረግ መቻል አለበት የሐሳብ ክፍሉን የሚያመለክተው ማስረጃ ሁሉ አቅርቦ ማሰማት መቻል አለበት አቃቤ ሕግ ማስረጃ ካሰማ በኋላ ነው የፕሪዛምፕሽን ኦፍ ኢኖሰንሱ አይነሳም አሁን ንጹህ ነው የመገመት መብት አይነሳም እዚህ ጋር ትክክል ነው እየተከበረለት ነው ወንጀሉን አልፈጸምኩም ብሎ ካመነ ወደ ማስረጃ ለሚከደው ፓርሻል ማመን የሚባል ወንጀል ላይ የለም በከፊል ማመን የሚባል ወንጀል ላይ የለም አሁን ብዙ ጊዜ የሚነሳ ጥያቄ አለ ተከሳሹ ድርጊቱ መፈጸሙን አምኖ ግን ሆን ብዬ አይደለም ካለ አቃቤ ሕግ ማስረጃ ማሰማት አይጠበቅበትም የሚላል የወንጀለኛ መቅጫ ሕግ ስነ ስርዓት ቁጥራችን 133 እና 134 እንደምናየው ሙሉ በሙሉ ክሱ በቀረበበት አግባብ በዝርዝር ካላመነ በቀር ምን ብሏል ነው ክዷል ከካደ ምንድነው መሆን ያለበት ማስረጃ መሰማት ነው ያለበት ይባላል አሁን ማስረጃ መሰማት ነው ያለበት ሲባል የሐሳብ ክፍሉ ሕግ ግምት ወስዶበታል አቃቤ ሕግ ግን የሐሳብ ክፍሉ የሚያመለክት ማስረጃ ካለው ምን ማድረግ መቻል አለበት አቅርቦ ማሰማት መቻል አለበት ድርጊቱ የተፈጸመ ስለመሆኑ ማሰማት መቻል አለበት ነው አሁን ድርጊቱ መፈጸሙን አምኗል ስለዚህ ስላመነ በርደን ኦፍ ፕሩፍን ወደ ተከሳሹ ሽፍት እና ለምን አናረጋው የሚል ጥያቄ ይነሳል መጨረሻው ውሳኔ ተከሳሹ የሐሳብ ክፍል እኔ የፈጸምኩት ከዚህ መነሻነት ነው ብሎ ቢል አቃቤ ሕግ ያን በማስረጃ ያሰብ ብሏል ነገር ግን ያን የሚያመለክት ማስረጃ መጀመሪያ ከነበረው ማምጣት የነበረበት መቼ ነው መጀመሪያ ላይ ነው ማሰማት የነበረበት ነው ስለዚህ ስቲል የሐሳብ ክፍልን ሕግ ግምት ቢያስቀምጥም ለአቃቤ ሕግ የማስረጃ ሸክሙ ግን ምን ጊዜም እስከተካደ ድረስ የአቃቤ ሕግ ወይም የመንግስት ነው የሚለው ይያዝ ይገባል ነው መልካም እንግዲህ ከዚህ አንፃር ካለን ሰዓት አንፃር እንግዲህ ፍትሐብሔሩን በተወሰነ መንገድ እንደ ማጠቃለያ ያጠቃልሉልና እንዲሁ ለተመልካቹ ለማቅረብ ያክል እውነት ብቻውን ፍርድ ቤት አያሸንፍም ይባላል አሁን ብዙ ተመልካቾቻችን ይሄማ ሀገር ያወቀው ጉባኤ ያወቀው ህዝብ ሁሉ እኮ ያውቅልኛል ይሄንማ ፍርድ ቤት አልፈውም ይወስንልኛል ለኔ ይሄ እውነት ነው እንደው አምላክ አለ ብለው ፍርድ ማን ነው ክስ ይመሰርታሉ እውነት ብቻውን ግን አያሸንፍም ይባላል ምን ማለት ነው እንደው ከዚህ አንፃር እንደው ለተመልካቹ የሚያስተላልፉትም ካለ አብረው ጨምረው በፍትሐብሔር አሁን እውነት ብቻውን አያሸንፍም እውነት ማለት ምን ማለት ነው ይሄ ከፊሎሶፊ ጋር የሚያዝ ብዙ ጥያቄዎች ከፍልስፍና ጋር ተያይዘው ሊቀርቡበት ይችላሉ እውነት ሪያሊቲ ምንድነው የሚል ራሱን የቻለ ነገር ግን ፍርድ ቤት ስንመጣ እውነት ወይም ፍትህ ማለት ፍርድ ቤት ላይ ምንድነው ነው ህግ ነው አሁን ባለው የኢትዮጵያ ህግ ስርዓት ፍትህ በተጻፈ ህግ ነው የምንመራው
ዳኞች የተጻፈን ህግ ነው ተግባራዊ የሚያደርጉት ህጉን ነው የሚተረጉሙት ህጉን ሲተረጉሙ ልክ ነው ፍትህን ርትዕን መልካምን ሳቤን ቅልቦናን መሰረት አድርገው ሊተረጉሙት ይገባል ነገር ግን ግልጽ የሆነ ህግ ካለ ተግባራዊ የሚሆነው ህጉ ነው አንድ ምሳሌ ላንሳ 5000 ብር አበድሬዋለሁ 3 ምስክሮች አሉ 3 ምስክሮች 5000 ብር ሲሰጥ አይተዋል በአደባባይ ነው የሰጠው ብርን አልከፍልም ቢለው ፍርድ ቤት ይክፈል ብሎ መጣ ነገር ግን ህጉ ክልከላ ያስቀምጣል ከ500 ብር በላይ የሚሆን የብድር ውል በጽሁፍ መሆን አለበት ይላል አሁን የጽሁፍ ውል ከሌለው እውነት ነው ብር ማበደሩ አገር ያወቀው ፀሐይ የሞቀው ጉዳይ ነው ፈገግ ምን ይላል በጽሁፍ የጽሁፍ ማስረጃ ካላመጣህ ምንድነው አው ብድር አለ ብዬ ሰው አሁን ስለዚህ ተከሳሹ መጥቶ አው ተበድር ያለው ብሎ ካላመነለት ወይም የመሐላ ቃል ካላወረደለት በቀር ምስክሮች አሉኝ አገር ይመሰክርልኛል ተከሳሹ ራሱ ወይ ቤተሰቡ ይመሰክርልኛል ቢል ህግ እንትን አይለው ስለዚህ እውነቱ ምስክሮችን ቢመሰክሩ በጽሁፍ እስካልሆነ ድረስ እንዲከፍል አይገደድም ነው እውነቱ ያ ነው ስለዚህ ይሄ ሰው እውነት ይዟል ማስረጃ ግን ከሌለ ማስረጃ ማለት ህግ የሚፈልገው አሁን ቀደም መግቢያው ላይ እንዳለው ተቀባይነት ያላቸው ማስረጃዎች ይባላል አድሚሲቢሊቲ ህግ አውጪው በልዩ ሁኔታ ለተለያዩ ጉዳዮች ልዩ ህጎችን ይፈልጋል አሁን ነገሩ ክብደት የማይንቀሳቀስ ንብረት ሽያጩ አሁን በጽሁፍ መሆን ብቻ አይደለም መመዝገብ መጽደቅ አለበት ስለዚህ ዛግ የተያዘ ቢኖረው ፎርማሊቲውን እስካላሟላ ፍርድ ቤት ሲቀር ምንድነው የሚሆነው እውነት ሊሆን ይችላል እኮ ሽጦለታል ስለዚህ ያ ከዚህ አንፃር ቢታይ ለማለት ነው መልካም እንግዲህ እዚህ የጭብጥ አመሰራረትን በተመለከተና አንዳንድ ጉዳዮችን በተመለከተ በዚህ አሁን ባያዝነው ሰዓት መሸፈን አልቻልንም እንግዲህ የአቶ ቢኒያም ዮሐንስ በአማራ ብሔራዊ ክልላዊ ጠቅላይ ፍርድ ቤት በምክትል ፕሬዝዳንት ማዕረግ የጠቅላይ ፍርድ ቤቱ ፕሬዝዳንት አማካሪ በማስረዳት ሸክምን በተመለከተ ከዚሁ ከስቱዲዮ ቀርበው ማብራሪያ ስለሰጡልን ባዘጋጁ በፍሳ ማስታወቂያና በአማራ ሚዲያ ኮርፖሬሽን ምስጋናችን ላቅ ያለ ነው እናመሰግናለን እኔም አመሰግናለሁ ተመልካቾቻችን የዛሬው የምክረግ ፕሮግራማችን በዚሁ ይጠናቀቃል ሳምንት በሌላ የህግ ጉዳይ እስክንገናኝ ድረስ ሳምንቱ የሰላም የፍቅር እንዲሆን ተመኘን ፕሮግራሙን አዘጋጅቻ ያቀርብኩላችሁ ጠበቃና የህግ አማካሪ ፍሳሽ ሳይነው ከሁሉም የአሚኮ ስቱዲዮ ቴክኒክ ባለሙያ ሰራተኞች ጋር በመሆን ነው ሰላም